ኦኬ ሲ ዛሬ ከእህት ሶፊ ጋር በተያያዘ ዘን ቀጣይ ደግሞ እችኛዋ አርቲስቷ እህታችን ያው ስሟን ረሳሁት። ቀጣይ ደግሞ በሰመጨረሻው ወንድማችን ኤርሚያስ ጋር በተያያዘ ጥቂት ነገር ለማለት ገባሁኝ። አጠራጠር ያለ ነገር ስለሆነ ጠቅላላ አድርጌ አንዲት ቪዲዮ ለመስራት አሰብኩኝ ሶስቱም ላይ። ቀጥታ ወደዛ ከመግባቴ በፊት ግን ሰሞኑን እዚሁ ሚዲያ ላይ ኢየሱስ ክርስቶስ ይማልዳል ወይስ አይማልድ ምናምን የሚል የጉንጫ አልፋ ክርክር እየሰማን ነውና ምናልባት እዚህ ጉዳይ ላይ እንግዲህ የማያውቅ ሰው ካለ የቤተ ክርስቲያን ትምህርት ምን እንደሚመስል ዛሬ ማለትም አርብ ከምሽቱ 3 ሰዓት ላይ ላይቭ ገብተን የምንማማር ይሆናል። ሰው ክርስቲያኖችም ፕሮቴስታንት ወንድምነቶችም ተገኝታችሁ ያው እንማማር ማለት ነው። ሰው ወደ ሶፊ እንለፍ። ሶፊ እንዲህ አለች። ጥያቄ ነው ያለኝ። በእርግጥ ፕሮቴስታንቶች መናፍቃን ናቸው ወይ የሚል ጥያቄ አለኝ። ኦኬ ሰላም ላንቺውን ሶፊ እህቴ እንደምናለሽ። ጥያቄዋ ምንድነው? ፕሮቴስታንቶች የምርም መናፍቃን ናቸው ወይ? በተለይ አሁን እሷ ደግሞ ያለችው ጴንጤ ነው። ከፕሮቴስታንትም ጴንጤ ውስጥ ነው ያለችው። ሰው በዚህ ጴንጤ ሰርክል ውስጥ ያሉ ዲኖሚኔሽኖች እነሱ እዛ ውስጥ ያሉ ሰዎች መናፍቃን ይባላሉ። መናፍቅ ማለት እንግዲህ በአጭሩ ምን ማለት መሰላችሁ? በጌታችን ኢየሱስ ክርስቶስ አንድ ጊዜ የተመሰረተች ቤተክርስቲያን አለች አይደል? ቤተክርስቲያን ስንል ህንጻውን እያልኩኝ አይደለም፣ ይልቁንም ግን ህብረቱን ያ ህዝብ ማለት ነው። አንድ የእግዚአብሔር ህዝብ አለ፣ አንድ ህብረት አለ፣ አንድ መንጋ አለ፣ አንድ አይነት ወጥ የሆነ ትምህርት ያለበት አንድ አይነት ሚስጥራት ያሉበት አንድ መንጋ አለ። ሚስጥራት ማለት ለምሳሌ ጥምቀቱ፣ ቅዱስ ቁርባኑ ምናምን ማለት ነው። ተመሳይ የሆነ ትምህርት ያለበት ህብረት አለ። ከዚህ ህብረት ውጭ ያሉ የተለያዩ በሰዎች የተመሰረቱ ህብረቶች ሁሉ በቃ እነሱ መናፍቃን ናቸው፣ በሰዎች ከተመሰረቱ። ፕላስ ደግሞ ልዩ ወንጌል ሰባኪያን ማለት ነው። የተለየ ትምህርት አንድ ጊዜ ለቤተ ክርስቲያን ወይም ለቅዱሳን ፈጽሞ ከተሰጠው ሃይማኖት ወይም ፌዝ እምነት ውጪ ሌላ እምነትን ወይም ሌላ አስተምህሮን ይዘው የተነሱ ሰዎች ካሉ እነሱ መናፍቃን ይባላሉ። ሰው ከዚህ አንጻር ነው ካልን እንግዲህ የጴንጤ ውስጥ ያሉ ከትምህርታቸውም አንጻር ከተመሰረቱበት ሁኔታም አንጻርም ስናየው በሰዎች የተመሰረቱ ናቸው፣ ከኤርትራን ውጪ ናቸው። ሲቀጥል ደግሞ ልዩ ወንጌል ውስጥ ደግሞ እዛ ውስጥም ደግሞ አለ። ይህን ከመጽሐፍ ቅዱስ አንጻር በጣም በግልጽ ማሳየት ይቻላል። አይደለም እኛ ኢቭን የፕሮቴስታንቲዝም መስራች የሆነው ዶክተር ማርቲን ሉተር ሶፊ ዶክተር ማርቲን ሉተር ጴንጤዎች አሁን የሚያምኑትን እምነት ያላቸው ሰዎች በሱ ሰዓት ልክ ሲነሱ እነዚህ መናፍቃን ናቸው፣ ሴዶ ክርስቲያንስ ናቸው፣ ሐሰተኛ ክርስቲያኖች ናቸው፣ ከአጋንንት ነው ይህ ነገር ብሎ አስቀምጧል። ሰው አይደለም በእኛና በማርቲን ሉተር ራሱ መናፍቃን ናችሁ ማለት ነው ጴንጤዎች። ሶሪ ቱ ሴይ ዳት ግን ያው እንደዛ ነው። ምናልባት ግን አረ ከመጽሐፍ ቅዱስ አንጻር እንደው አንሆንም የሚል ጴንጤ ካለ ያው ይዘሹ መምጣት ትቻለሽ። ጌታ በረዳልክ ያው እኛ እናወራለን እዚሁ ላይቭ ላይ አንቺ ባለሽበት ማለት ነው ይቻላል። ኦኬ ወደ አርቲስቷ እህታችን እንለፍ። እንዴ ኦርቶዶክስ እኮ እግዚአብሔርን ይወዳል፣ ኢየሱስ ክርስቶስን ይወዳል፣ የፈጠረው ነው። እንዴት ነው እንደዚህ አይነት አንቲ የሆነ አጋንንት ነው እንደምናመልከው ሰዎች? እንደ ያሳፍራል። ትንሽ ተስተካከሉ። ካልተስተካከላችሁ እኔ ኃላፊነት የምወጣው ምንድን ነው?